ሰላም ጤና ይስጥልኝ ውድ ቤተሰቦቻችን የዕለቱን ዜናዎች ማሰማት እንጀምራለን። ኤርትራ ጦርነት ለመክፈት እየተዘጋጀች ነው ስትል ኢትዮጵያ ክስ አቀረበች። ኢትዮጵያ ጽንፈኛ ብላ ከምትጠራቸው የህወሓት ኃይሎች ጋር ኤርትራ ጦርነት ለመክፈት ተቀላቅላለች ስትል መክሰሷን የፈረንሳይ ዜና አገልግሎት ዘገበ። ይህንን የተመለከተ ደብዳቤ ከውጭ ጉዳይ መስሪያ ቤት ማግኘቱን የዜና ምንጩ ጠቅሷል። የዜና ምንጩ የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የጻፉት ባለው ደብዳቤ ለአንቶኒዮ ጉተሬዝ ላይ የጻፉት ባለው ደብዳቤ ላይ በኤርትራ መንግስትና በህወሓት መካከል ያለው አሻጥር ባለፉት ጥቂት ወራት ውስጥ ይበልጥ ግልጽ እየሆነ መጥቷል ሲል ይነበባል ብለዋል። የህወሓት ጽንፈኛ ቡድንና የኤርትራ መንግስት በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጁ ናቸው የሚል በደብዳቤው ላይ እንደሚገኝ የፈረንሳይ የዜና አገልግሎት አክሏል። የኢትዮጵያ ፖለቲካን ለሶስት አስር ዓመታት ተቆጣጥሮ የነበረው ህዝባዊ ወያኔ ሓርነት ትግራይ በኢትዮጵያ ምርጫ ቦርድ ከፖለቲካ ፓርቲነት መሰረዙም ይታወሳል። በሰሜኑ ጦርነት ወቅት የኤርትራ ወታደሮች የኢትዮጵያ መከላከያን ደግፈው ትግራይ ክልል ውስጥ ባደረጉት ደም አፋሳሽ ውጊያ እንደ አፍሪካ ህብረት ግምት ከ600 ሺህ በላይ ሰዎች መገደላቸውን የዜና ምንጩ ጠቅሷል። ይፋ መረጃ ባይጠቅሱም በጦርነቱ ህይወታቸው ያጡ ሰዎች ግን ከዚያም በላይ እንደሆኑ ብዙዎች ይናገራሉ። በሌላ በኩል የኤርትራው መንግስት በሰጠው ምላሽ የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ሰኞ ዕለት ለሁለቱ ምክር ቤቶች ባደረጉት ንግግር ላይ ገዢው ብልጽግና ፓርቲ በብሉ ናይል እና ቀይ ባህር ላይ ያንጸባረቀው ትርክት ግራ የሚያጋባና ለማሰብ የሚከብድ ነው በማለት ተችተዋል። የማነ በብሉ ናይልና በቀይ ባህር አጀንዳዎች መካከል ከጂኦግራፊያዊ ግንኙነት፣ ከህጋዊ ንጽጽር ወይም ከጂኦፖለቲካ ተመጣጣኝነት አንጻር አንዳችም ተመሳሳይነት የለውም ብለዋል። የማነ ቅዥት ሲሉ የጠሩት የብልጽግናው ፓርቲ በቀይ ባህር ላይ የሚያራምደው ትርክት በብዙ ነውጦችና ችግሮች በሚታመሰው ቀጠና ውስጥ አላስፈላጊ እና ሊወገድ የሚችል ግጭት የሚቀሰቅስ ይዘት ባይኖረው ኖሮ ምንም ለውጥ እንደማያመጣና እንደማይረባ ቅዠት ቆጥሮ መተው ይቻላል ነበር በማለት አጣጥለዋል።